እንደዚህ አለ፣ አቤቱ ጉልበቴ ሆይ እወድሃለሁ አለ። እግዚአብሔር ጉልበቱ ሲሆን አይቶታል። እግዚአብሔር አቅሙ ሲሆን አይቶታል። እግዚአብሔር በምድረ በዳ ላይ ሲረዳው ስላየው፣ ከአንበሳና ከድብ ሲታገደገው ስላየው አቤቱ ጉልበቴ ሆይ እወድሃለሁ አለ። መስፍንም እንዲህ ይለዋል፣ አቤቱ ጉልበቴ ሆይ እወድሃለሁ። በዚያ በምድረ በዳ በረዳኸኝ ጊዜ፣ በዚያ በምድረ በዳ ብቻዬን በነበርኩ ጊዜ፣ በቀን ምንም በሌለበት በአውላላ ሜዳ ላይ ባለቀስኩበት ጊዜ የመከራዬን ዘመን አስረስቶኝ እግዚአብሔር ዛሬ ረዳኝ ሲል ይህንን እድል የሰጠኝ ማን ነኝ ሲል እኔ ማን ነኝ የአባቴ ቤትስ ምንድነው እያለ የሰማይን አምላክ እግዚአብሔርን መስፍን በተሰጠው እድሜ ያመሰግነዋል። ምክንያቱም እግዚአብሔር እንደኔ የረዳው የለም፣ እግዚአብሔር እንደኔ ያገዘው የለም ብል ማጋነን አይሆንብኝም። ምክንያቱም እንዴት እንደረዳኝ እኔ ያውቃለሁ። ሁላችሁም ብትናገሩ የምትናገሩት ብዙ ነገር አለ። እግዚአብሔር እንዴት እንዳደረጋችሁ፣ እግዚአብሔር እንዴት እንደረዳችሁ፣ እግዚአብሔር እንዴት እንዳገዛችሁ፣ እግዚአብሔር እንዴት እንዳወጣችሁ፣ ከምን ጉድጓድ ውስጥ እንዳወጣችሁ፣ እግዚአብሔር አምላክ እንዴት አቅም እንደሆነላችሁ፣ እግዚአብሔር የዛሬዋን ቀን በእድሜያችሁ ላይ እንዴት እንደጨመረ ተናገሩ ብትባሉ ብዙዎቻችሁ ብዕራችሁን ከደብተራችሁ ጋር ብትይዙ ብትጽፉ የማያልቅ ብዙ ውለታ አለባችሁ። ግን ያንን ውለታ ይዘን ዝም ማለት የለብንም። ቴንኪው እግዚአብሔር ሆይ ስለረዳሃን እናመሰግንሃለን። እግዚአብሔር ሆይ ስላገዝከን እናመሰግንሃለን። አንተ ባትረዳን ኑሮ፣ አንተ አቅም ባትሆነን ኑሮ፣ አንተ ጉልበት ባትሆነን ኑሮ እዚህ ባልደረስን ነበር። ነገር ግን ምህረትህ ረድታናለች። ነገር ግን ቸርነትህ በጎነትህ አግዛናለች። ነገር ግን አንተ ከኛ ፊት ቀድመሃል። ነገር ግን ያንተ በጎነት በእኛ ላይ ገናብናለች። እግዚአብሔር ሆይ ምህረትህን አግንነሃል። ስለዚህ ተመስገን እያለን እናመሰግናለን። ምክንያቱም እግዚአብሔር ስላደረገው ነገር ምስጋና ማቅረብ መልካም ነው። በጠዋት በማታ በቀን በሌሊት ባገኘንበት አጋጣሚ ሁሉ እናመሰግናለን። ማህበራዊ ሚዲያውን ለመልካም እንጠቀመዋለን። እኛ ለወንጌል በኢየሱስ ስም ተባረኩልኝ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ለበረከቱ